መልእክት ነው ያስተላለፈው። እናንተ ለኛ መሳሪያዎቻችን ናችሁ። እናንተ ለኛ ብዙ ነገሮቻችን ናችሁ። ስለዚህ አሁንም ቢሆን ማናችሁም ሆነ ማናችሁም በጸሎት አትርሱን፣ በጸሎት በዱዓ አግዙን። የሉል ጉዳይ በጣም የተሯሯጡን ነው፣ በጣም የለፋን ነው። ብዙ ሰዎችን ሉልን እንዳይሻለው ከጀርባ ብዙ ነገር እያደረጉ ነው፣ የተሯሯጡ ነው። ከመጀመሪያ ከክስቱ ጀምሮ እሷ ያው ቁጥር አንድ ብትሆንም ሌሎቹም የእሷ ተከታይ የሆኑ ብዙ ሰዎች በሉል ጉዳይ ላይ እጃቸው አስገብተው ሉልን ወደ ኋላ ለማስቀረት፣ ሉልን ለማጥፋት፣ ሉልን እንዳይሻለው የሚያደርጉ ብዙ ልጆች እንዳሉ ነው የተገነዘብነው። ሚኪም ይህ ነገር ተናግረዋል። እንደምታውቁ እናቱ ጋር ሉል እናቱ ጋር ሽምግልና ተልኮ ነበረ። እሷም አልቀበልም ብላለች። ያ ነገር ደግሞ በጣም እልህ ውስጥ ከተዋቸዋል። ለምንድነው እሷ ሽምግልና አልተቀበለችው? ንቀት ቢኖርባት ነው። እኛ ስለምትንቀን ነው። የኛ ክብር ስለሌላት ነው። አሞቴ ስለሆነች ነው። ያሰምቴው የሰውመቴ ጎሳ ክብር ስለሌላት ሉልን ስለመታከብረው ልጁ የኛ ዘር ስለሆነ ነው ሽማግሌ አልቀበልም ያለችው እንጂ ቢሆን ኖሮ ሽማግሌ ተቀብላ የተላከ ሽማግሌ ባትንቅ ኖሮ የሄዱ ሽማግሌዎችን የተላኩትን መልእክታቸው ተቀብላ ሉልንን ቀለበቱ ያደርገው ነበረ። ነገር ግን እሷ በምንም ተአምር የኛ ወደ ኋላ ለማስቀረት እኛን ለማስደፈር ስለምትሞክር ነው። እኛ ስለምትንቀን ነው። የሉል ቦታ ስለሌላት ነው። የልጇ ብዙ ስለማታስብ ነው። ልጇ ቢታመም ቢሞት ምንም ቦታ ስለሌላት ነው እንጂ ቦታ ቢኖራት ኖሮ ለልጇ ብታስብ ኖሮ በዚህ ልክን ሽማግሌ አትንቅም ነበር፣ ሽማግሌን አትመልስም ነበር ነው ያሉት። እሷ የሉል እናት እንደምታውቁ እንኳን ሽማግሌ ትንሽም ህፃንም የምታከብር እናት ናት። በጣም ትሁት የሆነች እናት ናት። ነገር ግን እሷ ምንድነው ያለችው? ልጄ በምንም ተአምር ቀለበቱ አያደርገውም። በቃ ልጄ በምንም ተአምር ቀለበቱ አያደርገውም። ቀለበቱ ለምንድን ነው የሚያደርገው? ልጄ የፈጠረው ፈጣሪ አለ። ያ ፈጣሪ ያሽለዋል። ወደ ፈጣሪ እጮሃለሁ፣ ወደ ፈጣሪ አለቅሳለሁ። ልጁ ነኝ፣ ልጁ ነው። በእኛ ላይ አይጨክንም። እሱን ፈጥሮታል። ወደ እሱም እንመለሳለን። ያ ስለሆነ ምንም አይነትን ነገር በሉል ላይ የፈለገ ነገር ቢፈጠር ቀለበቱ አድርጋለሁ። እኔ እንኳን አድርግ ብለው እሱ እሺ አይልም። በዚህ ጉዳይ ላይ የተስማማ አይደለም ብላ ነው መልስ የሰጠችው። ግን እነሱ ለምን በቃ ያኔ ሁሉ ነገር እሷ ያደረገችው መስሏቸው ነው። ለምን ስለዚህ ውድ ቤተሰቦቼ በሉል ጉዳይ ላይ በጣም ሰው በተለይ የሉል ቤተሰቦች የሉል ጎሳዎችን ማለት የሉል ጎሳ የአባቱ ጎሳዎችን በጣም ነው የተናደዱት። በጣም በኃይለኛ ከምላችሁ በላይ በኃይለኛ ነው የተናደዱት። በቃ ለምን እንደዚህ ነገር ታደርጋለች? እሷ ልጇ ነው። ማንም ያስገደሰው የለም። እሱም ቢሆን ሉል ህፃን አይደለም አይደል እንዴ? ውድ ቤተሰቦቼ ሉል ህፃን አይደለም። የሚጎዳውና የሚጠቅመው ለይቶ የሚያቅሰው ነው። በቀለበቱ አላደርግም ካወቀ በኋላ አላደርግም አልፈለግም ብለዋል። መብቱ ነው። ዛሬ ለምንድን ነው ከመሬት ተነስቶ በዚህ ልክ እሷ ላይ ወቀሳ ስሞታ የሚያቀርቡት? ለምን ተብሎ ስሞታ የሚቀርብባት እናት አይደለችም። እና ለማንኛውም በዚህ ጉዳይ ላይ ብዙ ተመልካች አለ። ብዙ ተመልካች ነው የሚመለከተው። ሀሳብ ስጡበት ነው። እሷ ያጠፋች ነገር አለ ወይ? ብዙ ጊዜ እኛ አሁን ሚኪ ያስተላለፈው መልእክት እኛ በእሷ በምንሰራቸው ቪዲዮዎች ላይ እያንዳንዱ ነገር መልእክት ታስቀምጣላችሁ። የእናንተ የጻፈችው ጽሁፍ እናንተ በሰጣችሁን አስተያየት ተከትለው ነው የምንጓዘው። ያ ስለሆነ አሁንም ቢሆን እርዳታችሁ እንፈልጋለን። አሁንም ቢሆን ከጎናችን እንድትሆኑ ነው የምንፈልገው። ከጎናችን መሆን አለባችሁ። አግዙን ነው ያሉት።
እነዚህ ሰዎች እናንተ በልዑል ጉዳይ ላይ ይሄን ነገር ቢያደርግ ብላችሁ አስተያየት ብታስቀምጡ ምን ይመስላችኋል? ለምን አንዱ ያላወቀ አንዱ ያወቃል። እኔ ያላወቅኩት እናንተ ልታውቁ ትችላላችሁ። እናንተ ያላወቃችሁ ደግሞ ሌላ ሰው ሊያውቅ ይችላል። ብዙ ጊዜ ሰው ሀሳብ ይሰጣል። ያ ሀሳቡ ደግሞ ሰው አይቶ የሚጠቅመው ከሆነ ያ ሀሳብ ተረድቶ የሚሰራው ስራ ይሰራል። የማይጠቅመው ከሆነ የሰውን ሀሳብ ይጥልና በራሱ በሚመቸው መንገድ ይጓዛል። ስለዚህ ውድ ቤተሰቦቼ ልዑል እናት በዚህ ጉዳይ ላይ ምንም አይነት ክስ የሚቀርብባትም ስሞታ ወይስ ሽማግሌዎችን ምንም አይነት ቅሬታ ሚዛቸውም ነገር የለም። ቅር የሚያስብል ነገር አላደረገችም። እንደ እናት ነው። ልጄ ማይሆን ነገር አያደርግም። እኔ በቀለበት አላምንም፣ ሃይማኖታዊ ነኝ አለች። ስለዚህ እውነቱን አንድ ሰው በፈጣሪ የሚያምን ከሆነ ትርኪ ምልኪ በሴጣን የተሰራ ጫካ ለጫካ ሂዶ ያልሆኑ ቅጠላ ቅጠሎችን ለቅመው በባህር በምን ያመለኩት ቀለበትን ለምን አላደረክም ብሎ አንድ ሰው መገደድ የለበትም። ምሳሌ እኔ ፈጣሪ የለም ብዬ ማምን ከሆነ በሴጣን ማመን አለብኝ። ስለዚህ ሴጣኑን መከተል ነው ያለብኝ። ግን የልዑል እናት በአንድ በፈጠራት ፈጣሪ የምታምን ሴት ናት። ልዑልን ከሆነ በፈጠረው ፈጣሪ የሚያመልክ ሰው ነው። እሱን ፈጠረው፣ ወደ እሱ የሚሄድ ልጅ ነው። ስለዚህ ዛሬ ለምንድን ነው በቀለበቱ ይህን ያህል ስሞታ የሚቀርብባት? ይህን ያህል ለምን አደረግሽ፣ ለምን እንደዚህ ሆንሽ ተብላ የምትቆጣው? ህፃን አይደለችም፣ እናት ናት። በእድሜ ትንሽ የሆነች አይደለችም፣ ትልቅ ሰው ናት። የሚጎዳትና የሚጠቅማት ለይታ የምታውቅ ልጅ ናት። አሁን የልዑል እህት ለምን ቀለበቱ አላደረገም ነው ያለችው። የአለማወቅ ነው፣ ልጅነት ስላለባት ነው። አያችሁ፣ ልጅነት ስላለባት ቀለበቱ ሲያደርግ ስለሚሻለው ሴጣን እንደሚያሳስታቸው ሴጣን እንዳሳሳታቸው ስላላወቀች ለምን አላደረገም ነው ያለችው። የልዑል እናት ግን ያ ነገር መንፈስ ነው ሴጣን ነው ብላ ነው አይሆንም ያለችው። እኔ የልዑል እናት ደጋፊ ነኝ። እውነቷ ነው። ቀለበቱ በምንም ነገር ማድረግ የለበትም። አላደረገም። አሁንም እምቢ ብለዋል። ግን ለምንድን ነው ስሞታ የሚቀርባት? ለምንድን ነው በዚህ ልክ የሚናገሯት? ይሄ ጉዳይ ላይ ነው፣ በዚህ ጉዳይ ላይ ነው ሚኪ አስተያየታችሁ፣ እርዳታችሁን እንፈልጋለን። እናንተ በምታስቀምጡልን መንገድ እኛም እንጓዛለን። የእናንተ አስተያየት እኛም ይጠቅመናል። ስለዚህ ያ ስለሆነ ተባበሩን፣ አግዙን፣ የልዑልን መፍትሄ ፈልጉልን። ይሄ ነገር መፍትሄ ይሆናል የምትሉ ነገር ኮሜንት ላይ ያስቀምጡ ነው ያለው። ስለዚህ እኛው ውድ ቤተሰቦች ልዑልን የሚጠቅመው ነገር ልዑልን ያግዘዋን በምንለው ነገር በሙሉ ልዑልን ማገዝ አለብን። በእርግጥ ልዑል ዛሬ አንድ ቦታ ሂደዋል። በሰላም እንዲመለስ ሁላችንም ዱዓ ጸሎትን ማድረግ አለብን። ነገር ግን እኛ እርዳታ ያስፈልገዋል። ልዑል እኛ ማገዝ አለብን። ልዑል ከጎኑ መሆን አለብን። ልዑልን በቻልነው አቅም ጎኑ መሆን አለብን። ሰው አላቅሙ ምንም ከአቅሙ በላይ የሆነ ነገር ምንም ነገር አያደርግም። ግን ያቅሙን ሰው መርዳት ነው ያለብን። ስለዚህ ውድ ቤተሰቦቼ ሁላችሁም ማከብራችሁ መወዳችሁ ብዙ የሰውን ቅን የሆናችሁ ልጆች አላችሁ። አስተያየታችሁን እንፈልጋለን፣ እርዳታችሁን እንፈልጋለን። የልዑል እናት ማንም ሰው መገሰስም ማንም ሰው መክሰስም አይችልም። ልጇ ነው። የፈለገች ነገር ማድረግ የምትችል እናት ናት። በዚህ ጉዳይ ላይ ሁላችንም ድምፅ መሆን አለብን። ማንም እሷ በመጥፎ አይን ማየት የለበትም። ልጅዋ እንኳን ለእሷ ለማንም የሚደርስ ልጅ ነበር። ዛሬ ቢያዝም ዛሬ ቢታመምም ነገ ድኖ እንደ መጀመሪያው ስራው እንደሚመለስ 100% እርግጠኛ ነኝ። ለማንም እናት እምባ ያበሰ ልጅ ዛሬ በልጇ ምክንያት ለምን እንደዚህ ያደረግሽ፣ ለምን እንደዚህ ሆንሽ፣ ለምን ሽማግሌዎችን በስርዓት አልተቀበልሽም ብላ ተብሎ እሷ ላይ ምንም አይነት ክስ የሚፈጠር ነገር የለም። በዚህ ነገር ደግሞ ሁላችንም ድምፅ መሆን አለብን። አለኝታ የሚባለው ነገር ከጎናቸው ሆነን አለሁላችሁ ማለት አለባችሁ። ሁላችሁም ውድ ቤተሰቦች ልዑልን የምትወዱ ልዑልን የምታከብሩ፣ ስለዚህ እኔ መወዳችኋለሁ ውድ ቤተሰቦቼ። ይሄ ጉዳይ አልቆ ደስተኛ የምንሆንበት ጊዜ፣ የተሻለ ጊዜ የምናይበት ጊዜ፣ ልዑልን ትዳር ውስጥ ገብቶ በሩቅም ቢሆን ደስታው የምንካፈልበት ጊዜ ቅርብ ያድርግልን። እኔ የምሬ ነው የምላችሁ የነበልባል ሚዲያ ጋዜጠኛ ኬዝ ካለቀ በኋላ ልዑል ወዳውኑም ትዳር ውስጥ ይገባል ነው ያልኩኝ የነበረው። ግን አልሆነም። ሁሉም ፈጣሪ ያለው አይደል የሚሆነው።
አላህ ያለውን ነው የሆነው። ይሄ ነገር ተፈጠረ እንግዲህ ለበጎ ነው፣ ሁሉ ነገር ለበጎ ነው። ያ ስለሆነ ውድ ቤተሰቦቼ አሁንም ቢሆን ይሄ ጉዳይ ይሄን ኬዝ ጨርሶ ትዳር ውስጥ እንደሚገባ አልጠራጠርም። በቅርብ ደስታ እንካፈላለን እላቸዋለሁ። አሁንም ቢሆን ደስተኛ መሆን አለብን። ሉልም ይሻለዋል። ሰው ልጅ እንደታመመ አይቀርም። ተሽሎ ድኖ ደስተኛ ሆኖ ትዳር ውስጥ ገብቶ ሁላችንም የምንደሰትበት ጊዜ፣ የምንወደው ህዝብ ሉልን የሚወደው ህዝብ ሆኖ የሚደሰትበት ጊዜ ቅርብ ይሆናል። እናቱም ደስተኛ የምትሆንበት ጊዜ ይመጣል ኢንሻአላ እላችኋለሁ። ውድ ቤተሰቦቼ በድጋሚ ለቤቴ አዲስ የሆናችሁ ልጆች ካላችሁ ፕሊስ ሰብስክራይብ አድርጉ። ምንም አትጎዱም። ላይክም አድርጉ። ባይ ባይ። መልካም ምሽት።